የጉበትን የስብ ክምችት የሚቀንሱ 6 ምግቦችን ልንገራችሁ። በባለፈው ቪዲዮ የጉበት የስብ ክምችት በከፍተኛ መጠን የሚጨምሩ 5 ምግቦች አውርተን ነበረ። በዛሬ ቪዲዮ ደግሞ የሚቀንሱትን ነው የምናወራው፣ ምክንያቱም ብዙ ኮሜንቶች ደርሰውናልና በዛሬ ቪዲዮ እነዚህ 6 ምግቦች እነግራችኋለሁ። መጨረሻ ላይ ደግሞ ዲቶክሲፋይ ማድረግ የሚችሉ 6 የጁስ አይነቶች እነግራችኋለሁ። የሻይ አይነቶችም አሉ፣ በዛሬ ቪዲዮ እናወራለን። ይህንን እስከ መጨረሻ ተመልከቱት፣ አዳዲስ መረጃዎችን ታገኙበታላችሁ። በጣም ካሳቀኝ በጣም ከገረመኝ ኮሜንቶች ውስጥ አንደኛውን ላጋራቸው። አንደኛው ጠያቂያችን አልኮል ፋቲ ሊቨር አያመጣም ብሎ ጠይቆ ነበርና እኛ የሰራነው በዛ ቪዲዮ ታስታውሱ ከሆነ ነን አልኮሊክ ፋቲ ሊቨር ዲዝ ብለን ነው የሰራነው። ያ ማለት ከአልኮል ውጭ ያሉትን የፋቲ ሊቨር ዲዝ አይነቶች ነውና ከታች መለሹ ምን ቢል ጥሩ ነው ካልተባለ በቃ ዝም ብለ ጠጣ ነበር ያለውና ብዙ ሰዎች አልኮል ፋቲ ሊቨር እንደሚያመጣው ጉበትን እንደሚጎዳ በደንብ ያውቃሉ። ስለዚህ ከአልኮል ውጭ ያሉ ምግቦች ነው በዝርዝር እዛ ላይ ያየነው። ዛሬ ደግሞ ሌሎች ኮሜንቶች በተለይ ደግሞ እኛ እኮ ግራ ገባን፣ ምን እንብላ ምን እንጠጣ የሚሉ እንደዚህ ኮሜንቶች በጣም እየደረሱ ስለሆነ በዛሬ ቪዲዮ ጤናማ የሚባሉ የጉበትን የስብ ክምችት በከፍተኛ መጠን የሚቀንሱ 6 ምግቦችን እነግራችኋለሁ። ቪዲዮውን እስከ መጨረሻው ተመልከቱት። ይህ ቪዲዮ ለብሶች ያስፈልጋልና ከእናንተ የሚጠበቅ ነገር ምንድነው? ቪዲዮውን እስከ መጨረሻው መመልከት። ሐሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልን። እያንዳንዱ ጥያቄ ለመመለስ እንሞክራለን። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል ዩቲዩብ ቻናላችን ነው። ቤተሰብ እንድትሆኑ ሰብስክራይብ አድርጋችሁ የደወል ምልክት በመጫን አዳዲስ ቪዲዮዎችን ሰኞ፣ ሮብና አርብ ስንለቅ ወደ እናንተ እንዲደርስ ማድረግ ትችላላችሁ። በመጀመሪያ ፋቲ ሊቨር ዲዚዝ የሚባለው ነገር ምንድን ነው? ፋቲ ሊቨር ዲዚዝ በሁለት ይከፈላል። አንደኛው በአልኮል የሚመጣው አይነት ነው። ሁለተኛው ደግሞ ነን አልኮሊክ ፋቲ ሊቨር ዲዚዝ፣ ያ ማለት ከአልኮል ውጭ ያሉት በሜታቦሊዝም ዲስፈንክሽን የመጣ የጉበት የስብ ክምችት አይነት አለ። በባለፈው ያወራነው ከአልኮል ውጭ ያሉ ምግቦች እንዴት ዲስፈንክሽን እንደሚያመጡ፣ እንዴት የጉበት የስብ ክምችት እንደሚጨምሩ አይተናል። ምናልባት ያን ቪዲዮ ካላያችሁት ወደኋላ ተመልሳችሁ እንድታዩ ጋብዛችኋል። ምክንያቱም የዛሬ ቪዲዮ ከባለፈው የቀጠለ ስለሆነ አዳዲስ መረጃዎችን ለማግኘት መጀመሪያ ያንን በደንብ አንደርስታንድ ማድረግ አለባችሁ። ስለዚህ ባጭሩ ፋቲ ሊቨር ማለት የጉበት የስብ ክምችት መጠኑ ከ5 ወይም ከ10% በላይ ከሆነ እሱ ፋቲ ሊቨር ዲዚዝ ይባላል። በአልኮል ይመጣል፣ በምግቦችም ሊከሰት ይችላል። ስለዚህ ባጭሩ ፋቲ ሊቨር ከተከሰተ ምን ማድረግ አለብን? ህክምናው ምን ይመስላል? የመጀመሪያውና ዋነኛው ህክምና ኪሎን መቀነስ ነው። የመጀመሪያው ስቴፕ እሱ ነው። ኪሎ በአማካኝ ከ5 እስከ 10% ከቀነሳችሁ ሲግኒፊካንት የሆነ ለውጥ ጉበታችሁ ላይ ማምጣት ትችላላችሁ። ይህን ለማድረግ ደግሞ 3 አማራጭ አለን። አንደኛው ምግብ ነው። ምግቡን በኋላ የመጨረሻ እነግራችኋለሁ። ሁለተኛው አማራጭ ደግሞ ስፖርት ነው። ብዙ ሰዎች ስፖርት ሲባል በጣም ይጨንቀናል አይደለ? ልፋቱ፣ ላብ ማምጣቱ፣ ጊዜ ኮሚትመንት መስጠት ብዙ ነገር አይደለ? በዚህ አጋጣሚ አንድ የበስንቱ ቀልድ ትዝ አለኝና በስንቱ ሲትኮም ላይ አይታችሁ ከሆነ እኔ እኮ ስፖርት አያልፋ እንጂ እወዳለሁ ይላልና ስፖርት እውነት ነው ያስለፋል። በደንብ መልፋትም አለብን። ላብ ያስፈልገዋል። ላብ አወጣን ማለት ወይም ደከምን ማለት ፋታችን እያቀለጥን እየሰራንበት ነው ማለት ነው። ያጠራቀመውን ነገር እየተጠቀምንበት ነው። የዛኔ ነው የስብ ክምችቱ እየቀነሰ የሚሄደው። በተለይ ከተሜዎች ረጅም ሰዓት ቁጭ ብለን የምንለው ቢሮ ላይ ሊሆን ይችላል ወይም መኪና ውስጥ ረጅም ሰዓት ቁጭ ብለን የምንለውና ያንን ሪቨርስ ማድረግ አለብን፣ ማስተካከል አለብን። በነገራችን ላይ ፋቲ ሊቨር መታከም ይችላል፣ መመለስ ሪቨርሰብል ነው። በዛ ቪዲዮ አይታችሁ ከሆነ 4 ደረጃዎች አሉት። የፋቲ ሊቨር ስቴፖች አሉት። ከፋቲ ሊቨር ከሲምፕል ፋቲ ሊቨር ቀጥሎ ስቲያቶ ሄፓታይተስ የሚባል አለ። ከዛ ቀጥሎ ፋይብሮሲስ አለ። ከዛ ሲሮሲስ አለ። ከዛ ኢቭን እስከ ካንሰር ድረስ ሊከሰት ይችላል። ይህ ግን በአመታት በ10 በ20 ዓመት ሊሆን ይችላል የሚከሰተው። ቀስ እያለ እየሰረሰረ ይሄዳል። ለዛም ነው ዝምተኛው ገዳይ የሚባለው። ስለዚህ እንዳልኳችሁ መፍትሄዎቹ የመጀመሪያው ኪሎ መቀነስ ነው። ሁለተኛው ምግብ ነው። ሶስተኛው ደግሞ አልኮል ሙሉ ለሙሉ ማስወገድ ሊሆን ይችላል። በነገራችን ላይ ፋቲ ሊቨር አንዴ ከተከሰተ ምንም አይነት አልኮል መጠቀም የለብንም። ለምን? there is no safe level of alcohol for fatty liver ነው የሚለው። ምንም ሴፍ የምንለው ወይም 1 ቢራ 2 ቢራ የምንለው ነገር የለም። በቃ ፋቲ ሊቨር ካለ አልኮል አቁሙ፣ ሌላ ነገር የለውም። አልኮል በትክክል ፋቲ ሊቨር ያመጣል። እሱ ማቆም የመጀመሪያው መፍትሄ ነው የሚሆነው። ሁለተኛው ስፖርት ነው። ሶስተኛው ምግብ ነው። ወደ ምግቦቹ እንለፍ። ወደ ምግቦቹ ከማለፋችን በፊት አንድ አዲስ ነገር ልንገራችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ስራ ከጀመረ 1 ዓመት ሞልቶታል። በዚህ ክሊኒክ የጉበት ስራን ጨምሮ የአልትራሳውንድ ምርመራን ጨምሮ ሌሎች ውስብስብ የሚባሉ ምርመሮችን እየሰጠን እንገኛለን። በተለይ ከህፃናትም ሆነ ከአዋቂዎች የጉበት የስራ ጋር በተገናኘ ምርመራ ህክምና ከፈለጋችሁ፣ አልትራሳውንድ ምርመራን ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣትና ማሳከም ትችላላችሁ። ስለዚህ ፋቲ ሊቨር የሚባለውን ኬዝ በትክክል መቀነስ የሚችሉ ምግቦች የትኞቹ ናቸው? አንደኛ አትክልቶች። አትክልቶች ሲባል ብዙ ዝርዝሮች አሉ። በተለይ ደግሞ ጎመን፣ ቆስጣ፣ ሰላጣ፣ ከዛ በተጨማሪ ካሮት። በነገራችን ላይ ካሮት የግላይሴሚክ ኮንትሮላችን ለመቆጣጠር
ካሰብን ያ ማለት ስኳር መጠናችን ለመቀነስ ካሰብን ጥሬ ካሮት ነው መጠቀም ያለብን። ሆኖም ግን ቫይታሚን ኤ የምንፈልግ ከሆነ ከካሮት የምንፈልገው ታርጌታችን ቫይታሚን ኤ ከሆነ ደግሞ የበሰለ ካሮት ፋት ካላቸው ምግቦች መጠነኛ ፋት ካላቸው ምግቦች ጋር አንድ ላይ መጠቀም ይችላል። ይህ ቫይታሚን ኤ ፋት ሶሊብል ስለሆነ አንቲኦክሲዳንት ስለሆነ የጉበታችን የስብ ክምችት ይቀንስልናልና ጤናማ ከሚባሉ ፋቶች በተለይ ከአቮካዶ ጋር ከለውዝ ቅቤ ጋር በተገናኘ ካሮትን ብንወስድ ይህንን የቫይታሚን ኤ አብዞርፕሽን በጣም በከፍተኛ መጠን ይጨምርልናል። ሌላውም ነገራቸው አትክልት ደግሞ ኩከምበር ጥሩ አንቲኦክሲዳንት ቢሄቪየር አለው። ሌላው ደግሞ ቀይ ስር በውስጡ ከፍተኛ ግሉታታይን አለው። የቀይ ስር ጁስ የሚባል ነገር አለ። ቀይ ስርን በደንብ ትመቱትና ጁሱን መጠጣት እውነት ነው ጣዕሙ ደስ ላይል ይችላል። አብዛኞቹ እነዚህ ምዘረዝርላቸው የዛሬዎቹ ምግቦች ዲቶክስ ማድረግ የሚችሉ ናቸው፣ ወይም በተለምዶ ዲቶክስፋይንግ ምግቦች የሚባሉ ናቸው። እነዚህ ጉበትን ጨምሮ ኩላሊትን ማጠብ የሚችሉ ዲቶክስፋይ ማድረግ የሚችሉ ናቸው። ዲቶክስ ስንል እንግዲህ ምን ማለት መሰላቸው? አንደኛ የተቆጣውን የጉበት ክፍል እንዲመለስ ማድረግ አንቲኦክሲዳንት ቢሄቪየር ያላቸው ምግቦችን የበለጠ አትክልቶችን፣ ፍራፍሬዎችን እንጠቅሳለን ማለት ነው። ሁለተኛ ግሉታታይን በከፍተኛ መጠን ከጨመረ ሰውነታችን ውስጥ አንቲኦክሲዳንት ቢሄቪየር አለው። ይህን ደግሞ ከአትክልቶች በተለይ ከቀይ ስር ማግኘት ይችላል። ጎመን፣ ቆስጣ፣ ሰላጣ፣ ካሮት እነዚህ ጥሩ የሚባል አንቲኦክሲዳንት ቫይታሚን ኤ፣ ቫይታሚን ኢ እና ግሉታታይን ያላቸው ምግቦች ናቸው። እነዚህን በደንብ መጠቀም የፋት የስብ ክምችትን ይቀንሳል፣ እንዲሁም የተቆጣን የጉበት ክፍል ካልም እንዲሆን ይረዳል ማለት ነው። ሁለተኛ ለጉበት የስብ ክምችት የሚመከረው ምግብ ደግሞ ያልተፈተጉ ምግቦች በተለይ ደግሞ ጤፍን ጨምሮ። በነገራችን ላይ ጤፍ ያልተፈተገ ስለሆነ ሁልጊዜ ያልተፈተገም ስለሆነ አቬለብል የሆነው ጤፍ የተሻለ ነው። ሆኖም ግን የጤፍ እንጀራ ስንመገብ አብሮ በቆሎ የሚኖረው ከሆነ ወይ ስንዴ የሚኖረው ከሆነ ግን ዩዝለስ ነው። የተቀላቀለ ከሆነ ግላይሴሚክ ኢንዴክሱ መልሶ ከፍ ይላል። ኖርማሊ የጤፍ ግላይሴሚክ ኢንዴክስ ዝቅተኛ ወይም መካከለኛ ከሚባሉት ውስጥ ነው የሚመደበው። ሆኖም ግን ይህንን በከፍተኛ መጠን የምንጠቀመው ከሆነ ስንዴ ወይም ደግሞ በቆሎ አብረን የምንጨምረው ከሆነ ግላይሴሚክ ኢንዴክሱ መልሶ ይወጣል። ስለዚህ ንጹህ የሆነ ጤፍ፣ አጃ፣ ገብስ የመሳሰሉት የተሻለ ግላይሴሚክ ኢንዴክስ ስላላቸው እነዚህን ብትጠቀሙ መክራቸዋለሁ። ስለዚህ ሪፋይንድ የሆኑ ካርቦሃይድሬቶች ነው መወገድ አለባቸው። ሪፋይንድ ማለት ለምሳሌ ፉርኖ ዳቦ ሪፋይንድ የሆነ ፕሮሰስ የሆነ ስንዴ ማለት ነው አይደለ? ገለባው የተነሳለት ማለት ነው። ይሄ ሪፋይንድ ሲናደርግ ፋይበሩን በጣም እንቀንሷለን። ፋይበሩ በጣም ቀነስን ማለት ደግሞ የምንሰጠው ምግብ ቶሎ ወደ ሹገርነት በመቀየር እነ ፓስታ፣ ሞኮሮኒ፣ ፉርኖ ዳቦ የመሳሰሉት እንደበላናቸው ባንዴ ወደ ኢነርጂ ባንዴ ወደ ግሉኮስ ነው የሚቀየሩት። ያን ደግሞ ሰውነታችን በስፖርት ካላቃጠለው እየተጠራቀመ ይሄዳል፣ ጉበት ውስጥ እየተጠራቀመ ይሄዳል ማለት ነው። ሶስተኛው መጠቀም ያለብን ደግሞ ከአዝዕርቶች በተለይ ደግሞ አተር፣ ባቄላ፣ ቦሎቄ የመሳሰሉት እነዚህ ሌጊዩምስ የምንላቸውን ጥራጥሬዎች ብትጠቀሙ መክራቸዋለሁ። አራተኛ ከፍተኛ ፕሮቲን ያላቸው ምግቦች በተለይ ደግሞ የአሳ ስጋና የዶሮ ስጋ እንዲሁም የጉበት ስጋ የተሻለ የጉበትን ስብ ክምችት የመቀነስ ብቃት አላቸው። አምስተኛ ቡና በነገራችን ላይ የስብ ክምችትን መቀነስ ይችላል። ሆኖም ግን ስኳር የምንጨምርበት ከሆነ ፖይንትለስ ዋቅዳ ውሃ መልስ ማለት ነው። ስለዚህ ቡና ስንጠቀም ከተቻለ ባዶን ብንጠቀም። ባዶን መጠቀም ማትችሉ ከሆነ ግን ቡናው አይጠቅማችሁም። ለምን? ስኳሩ ራሱ ግላይሴሚክ ኢንዴክስ ወይም ደግሞ የሹገር ሰውነታችን ውስጥ ሹገር መብዛት ያለ ፋቲ ሊቨር የሚፈጥረው በባለፈው ቪዲዮ እንደነገርኳችሁ ያን ሹገር መልሰን የምናወጣው ወይም መልሰን ከፍ የምናደርገው ከሆነ የቡናን ኢፌክት እንመልሰዋለን። ስለዚህ ንጹህ ቡና ስኳር ያልተጨመረበት ከሆነ በአማካኝ ቡናን ከ2 እስከ 3 ሲኒ በቀን ውስጥ መጠቀም የጉበት የስብ ክምችትን ይቀንሳል። ሌሎች ጉበት ውስጥ ያሉ የተቆጡ ክፍሎችንም ካልም እንዲሆኑ በጣም ይረዳል። ቡና በነገራችን ላይ ውስጡ ክሎሮጄኒክ የሚባል አሲድ ወይም አንቲኦክሲዳንት አለ። ይህ አንቲኦክሲዳንት የተቆጡ የጉበት ሴሎችን የተቆጡ የጉበት ቦታዎችን ካልም እንዲሆኑ በጣም ይረዳል። ይህ ለፋቲ ሊቨርም ኢቭን ለሄፓታይተስም አልፎ አልፎ ይመከራል። ሆኖም ግን ይህን ስንላችሁ የጨጓራ ችግር ካለባችሁ ወይም ደግሞ የአንዛይቲ ችግር ወይም ሌሎች ችግሮች የጤና እክሎች ካሉና ቡና የማይመቻችሁ ከሆነ ባትጠቀሙት የተሻለ ነው የሚሆነው። በመጨረሻ የምነግራችሁ የዲቶክስ ጁሶችን ነው። ዲቶክስፋይ ራሳችንን ዲቶክስፋይ ማድረግ የምንችልባቸው ቀላል ጁሶች። አንደኛ ጁስ ቅድም እንዳልኳችሁ የቀይ ስር ጁስ ነው። ሁለተኛ ጁስ የካሮት ጁስ ነው። ሶስተኛ የሴለሪ ጁስ። ሴለሪ የሚባለው በምስሉ ላይ የምትመለከቱት ይህ ሴለሪ የሚባል የአትክልት አይነት ነው። ይህንን ረጅም ሰዓት በመፍጨት ጁስ መፍጫ ውስጥ በማድረግ አብሮ ቀይ ስር፣ የተወሰነ አፕል እና ግማሽ ብርቱካን በማድረግ አንድ ላይ መፍጨት ይቻላል። ይህን አንድ ላይ ከፈጫችሁት በኋላ አጥልላችሁ በባዶ ሆድ በቀን 1 ኩባያ ብትጠቀሙ ወይም 1 ግላስ ብትጠቀሙ ይህንን ከ2 ከ3 ሳምንት በኋላ የምርመራ አይነታችሁን ቼክ ብታደርጉት ከፍተኛ ለውጥ ታያላችሁ እና እነዚህን የዲቶክስ ጁሶችን እንድትሞክራቸው እጋብዛችኋለሁ። ሌላው ሰውነታችን ዲቶክስፋይ ማድረግ የሚችለው ደግሞ ሻዮች ናቸው። በተለይ የእርድ ሻይ፣ የዝንጅብል ሻይ እና አረንጓዴ ሻይ ሰውነታችን ዲቶክስፋይ ማድረግ የሚችሉ የተቆጡ ቦታዎችን ካልም ማድረግ የሚችሉ ናቸው እና እነዚህን ለእናንተ እመክራችኋለሁ። እነዚህን አንቲኦክሲዳንት አጠቃላይ እነዚህ ምግቦችንም ጁሶችን ሞክራችሁ ቢያንስ በ1 ወር በ2 ወር ምርመራ ብታደርጉ ከፍተኛ ለውጥ ታመጣላችሁ። ከዚህ በላይ ደግሞ የተሻለ ለውጥ እንድታመጡ ከፈለጋችሁ ስፖርት መስራት ይኖርባችኋል። ማንኛውም ነገር ካስገባን ወይም ኢነርጂ ካስገባን ማስወጣት ወይም ማቃጠል አለብን። ይህን የምናቃጠለው ደግሞ በስፖርት ነውና ስፖርት ላይ ጠንከር ያለ አቋም ያስፈልጋችኋል። በአማካኝ በሳምንት ውስጥ 150 ደቂቃ ስፖርት ያስፈልጋችኋል። ይህን ስንል እንግዲህ ግዴታ በጣም ከፍተኛ ስፖርቶች ላይ ሆኑ ይችላሉ ወይም ጂም መግባት አይጠበቅባችሁም። ቢያንስ በየቀኑ ከ20 እስከ 30 ደቂቃ ፈጣን የሆነ እርምጃ ብታደርጉ እሱ
በራሱ ከፍተኛ የስብ ክምችትን መቀነስ ይችላል። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ አስፍሩልን። ቤተሰብ ካልሆናችሁም ቤተሰብ ሁኑ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ